አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እዚሁ ያለች እህቴ ናት ያዘዘችኝ ገርባ ማለት ነው። ወልዳ እየታረስኩኝ ነው። አንድ ምጣድ ለእናቴ፣ አንድ ምጣድ ደግሞ ለራሴ። እናቴ ቤት ነኝ አሁን። ለእናቴ አንድ ምጣድ እናቴ ላስደስት ኤሌክትሪክ ምጣድ ብላኛለች። ይሄንን የመሳሰለ ምጣድ ሁለት ምጣድ ነው የተሰራላት። ምጣዱ ወላሂ ጥራት አለው። እዛም አላጣሁም ብላለች ገርባ ማለት ነው። ግን የዚህ ምጣድ አመስግነውት ሰምቻለሁ እና ግዢልኝ አሰሪልኝ ብላኝ ነው እንግዲህ ይሄንን ያሰራሁላት ማለት ነው። ሁለት ኤሌክትሪክ ምጣድ ኮሜዲኖ የሌለው ነው። 5500 5500 ብር 11000 ብር ሁለቱን ማለት ነው። 11000 ብር ምጣዱ ማሻአላህ ነው። በጣም ቆንጆ ነው። ኤሌክትሪክም ከሰራላችሁ ኖርማሉንም ይሄ የማገዶ ቆጣቢውንም ከሰራላችሁ እንደዛው በጣም ቆንጆ ነው። እና ደግሞ 6144 ትልቁ የፒዛ መጋገሪያ ትንሹ አይደለም። ይሄ ትንሹ የኔ አይነት ነው። ይሄ ትልቁ ነው። ይሄንን 6300 ብር ነው የገዛሁላት። ይሄን ሶስቱን እቃ ነው ያዘዘችኝ ማለት ነው። እና ቆንጆና ጥራት ያለው ነው ይሄ የፒዛ መጋገሪያው በነገራችን ላይ ከላይ መለኮስ ይቻላል እንዴ ከላይ የሚያበስላል እንዴ ብላችሁኛል። ከላይ ማብሰያ የለውም፣ እንደዚሁ ነው። ግን ስሙ የፒዛ መጋገሪያ ነው። እኔ እንደዚህ እንደሆነ አላቅም። ፒዛ ያው ባይገለበጥም ችግር የለውም በሚለው መሰለኝ። እና እነዚህ ጥብስ ነገሮች ቀይ ወጥ ራሱ ብትሰሩበት የፈለጋችሁትን ነገር መስራት ይችላል። አይዝም፣ አይላጥም። በጣም ኳሊቲ ነው። እኔ በጣም ተመችቶኛል። ቂጣ በቃ በ10 ደቂቃ ውስጥ በቃ ባንዴ ግግር ነው የሚያደርግላችሁ ማለት ነው። በ10 ደቂቃ ውስጥ ለኩሳችሁን ቂጣችሁን ጋግራችሁ ጨርሳችኋል። በቃ ያኔ ለየት ያለ እኔ በጣም የተመቸኝ ነገር ለምን ኤሌክትሪክ ምጣድም ይሁን የማገዶ ቆጣቢ አስመታችሁ ቁርስ ለመጋገር እንደዚህ አምባሻ የሚጋግራ ሁሉን ነገር ይሄ ስለሚጋግርልኝ እኔ ግልግል ነው ያደረገኝ እላችኋለሁ። ሀባይብ ያው ከገዛችሁ አይቀር ደግሞ ጥሪት የሆነ ነገር መግዛቱ ጥሩ ነው። አያችሁት ምጣዱ ምን እንደሚመስል ማሻአላ ቆንጆ ምጣድ ነው። እኔም ቤት የምጠቀመው ይሄንን ነው ማለት ነው። እና የዚችን እህቴን ገርባ እልክላታለሁ ማለት ነው። እዚህ ጋር ደግሞ እዚሁ ኮምቦልቻ የምሰጠው እቃ አለ ማለት ነው። ካሴው ብረት ድስትና የውሃ ኮምፕሌት ነው። የቁርጥ ሳህንም ጨምሪ ብላኝ ነበር። የቁርጥ ሳህኑን አልተገኘም እና ይሄን የውሃ ኮምፕሌት 2400 ብር ነው የገዛሁላት። በጣም የሚያምር የውሃ ኮምፕሌት ነው። በጣም ጨምሯል ደግሞ የውሃ ኮምፕሌት ጠፍቷልም ጨምሯልም። በቃ ከገበያ ላይ ጠፍቷል። ያው ለእንትን ምንድነው የሚባለው ቡፌ ያሳምራል ነው እንጂ ሀቂቀተን እኔ እንዲህ አይነት ብርጭቆ አልወድም። እኔ አልወድም። በቃ ለራሴ ግዢ ብትሉኝ ቤቴም ገዝቻ አላቅም፣ አልገዛም። ብዙ ጊዜ ብዙ ልጆች ምን ትይናለች ስትሉ እኔ አልወድም። የራሳችሁ ፍላጎት ከሆነ እሺ ገዛላችኋለሁኝ ነው የምለው። በቃ አለ አይደል ዋጋውም እየተጋነነ ሄደ። እኔ ስራ ስጀምር እኮ ስንት ነበረ? 1600 ብር ነው 500 ብር አካባቢ ነበር። አሁን እየጨመረ እዛ ላይ ወጣ። በዛ ላይ ሁልጊዜ አይወጣም። ይሄንን እኔ የማልወድበት ምክንያት ዝም ብሎ ለዲኮር የሚገዛ ነገር አለ አይደለ? እንደዛ ስለሆነ ይመስለኛል የማልወደው። እና እዚህ ጋር ደግሞ ቆንጅዬና ኳሊቲ ብረት ድስት አለ። ካሲዮ ብረት ድስት። በነገራችን ላይ ካሲዮ የሚመስል ብረት ድስት አለ ተመሳሳይ አለው። ይሄ ማጅስቲክ ምንም አይነት ተመሳሳይ የለውም። ይሄኛው ተመሳሳይ የለውም ስላችሁ ያኔ መለያ አለው የራሱ የሆነ ማጅስቲክ ማለት ነው። ማጅስቲክ ጀርባው ላይ ፓኪስታኒ ነው የሚለው። ስለዚህ ፓኪስታኒ ጽሑፍ የለውም ሌላው። ይሄኛው ካሲዮ ግን ራሷን የምትመስል ብረት ድስት አለ። ዋጋው የሚቀንስ ድስቱን ይይዛል ይላሉ፣ አላቅም። እና ይሄ ካሲዮ በራሱ ነው። ካርቶንም ይለያያል በነገራችን ላይ። ልጅቷ የላከችልኝ የሆነ ያን ተመሳሳይውን ነበረ። ይሄንን ልላችሁ የፈለኩት ተመሳሳይ እንዳለው እንዲታቁ ነው። እሷ የላከችልኝ ተመሳሳይውን ነበረ። እኔ ግን የገዛሁላት ካሲዮ የሚለውን ነው ማለት ነው።
እና ሀባይቢ ይሄ አስሊና እንትን አለው ስትገዙ ጥንቃቄ ያስፈልገዋል ማለት ነው። ካሲዮ የሚለው ካሲዮ ጽሁፍ አለው። ያኛው ደግሞ ልሙጥ ሌላ ጽሁፍ ነው ያለው እና ይሄኛው በቃ እንደዚህ አያችሁት። ብረት ድስቱ እያንዳንዱ ጽሁፍ አለው የራሱ በካርቶኑ ላይ ያለው ሁሉ ማለት ነው። አያችሁት። ይሄ እላዋ ላይ ብረት ድስቷ ላይ ካሲዮ የሚል ጽሁፍ አለው። ታቹ ደግሞ እንደዚህ እንትን ነው። በጣም ቆንጆ እቃ ነው ይሄ ማለት ነው። ውስጡ የራሱ ቡለኖች አሉ። አያችሁት። ካሲዮ የሚይዘውንም ደግሞ ግራሙን ምናምን ይጽፉበታል አንዳንድ ጊዜ ማለት ነው። እና ይሄ ካሲዮ ብረት ድስት መሆኑን የምታውቁት እዚህ ጋር ጽሁፍ አለው። ጽሁፍ ከሌለው ተመሳሳዩ ነው። ጀርባዋም እንደዚህ ቆንጅዬ እቃ ናት። ማሻአላ እንደምታዩት እንቁላል ድስት ይሏታል። እዚህ ጋር ቡለኑ አለ ማለት ነው። አያችሁት። ይሄ ከላይ የሚታሰረው ነው። 5 ፍሬ ያለው ለአምስቱም ክዳን ማለት ነው። እና ሀባይቢ ያው ክዳኑም ላይ እንደዛው ጽሁፍ አለው። አያችሁት። ክዳኑም ላይ ጽሁፍ አለው። ይሄ ካሲዮ ካልሆነ ፎቶውን እንደውም ማስቀምጥላችኋለሁ። ካሲዮ ያልሆነውን ተመሳሳዩን ወይም ማለት ነው። እና ዋጋ ያ ይቀንሳል። ይሄኛው ደግሞ 8500 ብር ነው ዋጋው ማለት ነው። እና እቃ ስገዙ ጥንቃቄ ያስፈልገዋል። ደግሞ ብዙ ልጆች ሀሳብ ታስቀምጡልኛላችሁ ማለት እቃ ቤተሰብ ማስገዛት ይሻላል፣ እንደዚህ ማስገዛት ይሻላል። ቤተሰብ እኛ አሁን ተከፍሎን ነው የምንሰራው። ቤተሰብ አይከፈላቸውም። ግን ልዩነቱ ያኔ አሁን እናንተ እንደፈለጋችሁ እኔ እቃ ያዘዛችሁኝ ሰዎች ታውቃላችሁ። ይሄንን እቃ አልፈለግነውም፣ ይሄን ቀይሪ፣ ይሄን እንደዚህ አድርጊ እያሳየው ነው የምገዛው ማለት ነው። አረብ ሀገርም እቃ ብትረትቡ አሁን ለምሳሌ ትራንስፖርት ወደ ወዲህ የምትሉበት 300-400 ሪያል አውጥተን ነው እቃ የምንረትበው እና እዚህ አሁን እኛ እያሳየናችሁ እቃችሁን መርጣችሁ እኔ ሁልጊዜ የማሳያችሁ እኔ ነኝ የማሳየው። ሁሉም ሰው አያሳይም። እኔ የማሳያችሁ ሀሳባችሁን እንዲሞላ ማለት እኔ አሁን ይሄንን እቃ አይቼ ወድጆ ካልሆነ የምገዛው ዝም ብዬ አልገዛም። ሀቂቀተን ውስጡን አይቼ በካርቶኑ ራሱ እንደዚህ ታፍኖ ይሄንን ልግዛ ብዬ አልወስድም። ወይም ይሄን ግዢ ስላሉኝ አልገዛም። ለምን ካላየው ካልወደድኩት የሚለውን ስለማስብ ነው። ጊዜ እንደሚያቃጥል አውቃለሁ ያኔ እያሳዩ መግዛት፣ ግን እናንተ ደስ እንዲላችሁ ስለማስብ እና ደግሞ ኋላ ሱብሃንአላህ የሰው ልጅ ማለት ነው ለማግኘት ብቻ አይደለም መጣር ያለበት ሰውንም ለማስደሰት መጣር አለበት ብዬ አምናለሁኝ እኔ ማለት ነው። ለዛ ነው የማሳየው። ጊዜሽን ለምን ታባክኛለሽ? ጊዜሽን ለምን ታቃጥያለሽ? ቪዲዮ እየደወልሽ ለምን ታሳያለሽ? ቆንጆ ያልሽውን አገዥላቸው ወይ ይሉኛል። ግን እኔም ማሳያችሁ እናንተ ደስተኛ እንድትሆኑ ነው። እና ቤተሰቦቻቸው አሁን ይሄ ካሲዮ ብረት ድስት ግዙ ብትሏቸው፣ ይሄ እንደዚህ ግዙ ብትላቸው ስሙን እየነገራችሁ እነሱ ከኔ ሹት ተደርጎ ከነጀማል ሹት ተደርጎ ከዚናሽ ሹት ተደርጎ ይዘው ይዞራሉ። ለምሳሌ ይሄንን 8500 ለኔ ይሸጡልኝ ከሆነ ለእናንተ ቤተሰቦች 8500 አይሸጡላቸውም። አንድ ቀን ገዝተው ለሚሄዱት ማለት ነው። ያኔ እንደዛ በባለፈ ቀን እኔ የገጠመኝን ነው የምነግራችሁ። ይሄ ጂም ላይ ተረከቦት ባለ 5 ጋቸው ወይም ባለ 5 ቋሚ ፎቶ እኔ ያነሳሁትን እኔ በቃ በእጄ ይዞ የተነሳ ፎቶ ነውና ይዘው መጥተው የሆነ ከፍ ያሉ ሰውዬ ናቸው። ይሄንን ስጠኝ ሲሉት 4500 ብር አላቸው። መጨረሻ 4200 ብር ሸጠላቸው ማለት ነው። ያ ማለት በእኛ በምንረከብበት ልክ ይሸጡላችኋል ማለት አይደለም ለማለት ያክል ነው። እና ሁሉን ነገር አሟልተው ይገዙልናል ካላችሁ ቤተሰቦቻችሁን አስገዙ። ለምን አንድ ብር ማታዋጡም? ሁሉም ቤተሰብ አይደለም። በዛ ላይ ደግሞ እንደዛ ስላችሁ ሁሉም ቤተሰብ በሐቁ ይሰራል አይደለም። ብዙ ሰው ነው ያለውን ሀቂቃ ኢትዮጵያ ህዝቡ ጡልብ ነው ያለው። እንዴት እንደሆነ አላቅም። ሞትን ረስተናል። በቃ የዛሬን እንጂ የነገን አናስብም። ይሄንን ያልኩበት ምክንያት አለኝ። በረመዳን የሆነ አረቢያ መጅሊስ ቪዲዮ ሰርቻለሁ። ተንታዬ ሄደና የዛን ቀን መጅሊስ እሷ ከውጭውና እያናገረችው ነው። ከዛም መጅሊስ ቅጠርልኝ ትለዋለች። ባለ 30 ቲክነስ ነው
12300 ደርሶ ነበር የዛን ሰዓት እና 13200 ብር አለችኝና 13200 ብር ነው አላት ለልጅቷ ደውሉ። እኔ እየሰማሁ ነው። በቃ እኔ ግርም ያለኝን ነው የምነግራችሁ። ወንድሟ ነው። ከዛ ከእህቱ ፈርቅ እየያዘ ማለት ነው 13200 አለችኝ። እሷ እኮ ያለችው 12300 ብር ነው። ከዛ መጨረሻ ተከራክሬ 12 ፈርቅ ያዘባት ማለት ነው። ወንድሟ ነው እንግዲህ የእናት ሌላ ሰው አስገዙ ብዬ እኔ አልልም። እንደዚህም ደግሞ ቤተሰቡ እኔ ብዙ ልጆች ይልኝ ዘና ብለን አዘን የፈለግነው እቃ ይገዛልን ብለው ነው ብዙ ልጆች የሚያዙኝና እንደዛ ነው እላችኋለሁኝ። ሀሳብ ነው። ትናንትና ደግሞ ያሳቃችሁኝ ብዙ ልጆች አላችሁ በኮሜንት እንዴት በነፃ ያስባሉ ምናምን። እውነት ለመናገር እኔ እንጃ እንዴት እንደሚያስቡት አላቅም። በነፃ መዲና ትሰራለች ወይም ዚነት ትሰራለች ወይም ከሌ ይሰራል ብለው እኔና ዚነት የድካማችንን ነው ሁልጊዜም እንናገራለን። የድካም ማለት ያኔ ተነጋግረን እናንተም ማውቃችሁት እኛም ማውቀነው የምንወስደው ነገር ማለት ነው። ደግሞ እቃ ላይ የሚያተርፉ ሰዎች አሉ። አሁን ለምሳሌ ይሄንን 8500 ገዝተው 9000 ብር ካሏችሁ እቃ ላይ የሚይዙ ማለት ነው። እኔ እውነት ለመናገር በውስጥ መስመር ይላክልኛል። ይሄንን የውሃ ኮምፕሌት 1800 ብር በምንገዛ ሰዓት 2500 ብር ሂሳብ አውጥተው የላኩላቸው ሰዎች አሉ። እኔ ሳልገዛ ሂሳብ አላወጣም። ሀቂቃ ሂሳብ የማወጣው የገዛሁትን ነው። የገዛሁበትን እነግራችኋለሁ። አሁን ብዙ ልጆች ብዙ እቃ ዝርዝር ትጽፉልኝና የዚህን ሂሳብ ላኪልኝና ብሩን እንላክልሽ የምትሉ ማለት ነው። እንደዛ አላረግም። ምክንያቱም እኔ ከእቃ ስለማላገኝ ከእቃ ማተርፈው ነገር ስለሌለ ወይም እቃ ቤት ስለሌለኝ፣ አሁን እቃ ቤት ቢኖረኝ ዛሬ ያለኝ እቃ ሄ እንደዚህ ዋጋ ይሸጣል ብዬ ሂሳብ ማወጣው እየዞርኩ ለምገዛው ነገር ግን ሂሳብ አላወጣም። መጀመሪያ ሂሳብ እነከሌ ያወጡልኝ እነከሌ ያውጥተውልኝ የለ እንደ እነከሌ ያወጡ የለ እንደ አትበሉ። ሂሳብ የሚወጣው ሲገዛ ብቻ ነው። እና ደግሞ ዩቲዩብ እየከፈለሽ ስለሆነ በዩቲዩብ ብር ስለምታገኝ እየመሰለን ነው በነፃ ምሳሌ የመሰለን ምናምን ያላችሁት ደግሞ ማለት ነው። እኔ አሁን የአሁኑ ወሬ ቆጠረልኝ ላሳያችሁ እዚህ ጋር ማለት ነው። $120 ማን ነው ኢሮ ማለት ነው። 120ን አባዙት 120 ሲባዛ በ128 ብር ስንት ይሆናል? ዋይፋይ ሞላለሁ፣ ካርድ ሞላለሁ። ቤት የተከራየሁት እኔ ይሄንን እቃ ወዲህ ለማድረግ እንዲመቸኝ ነው። ቤት የሚጠብቅ ሰው ይዣለሁ። ያኔ እኔ እቃውን ስዞር ስገዛ ማለት ነው ብዙ ነገር አለ። ዝም ብሎ እኮ አይደለም። ቢሆን ደስ ይለኝ ነበር። እኔ ቪው ከፍተኛ ቪው ቢኖረኝ 50,000 60,000 ብር ቢከፈለኝ 10 ምናምን ሺህ ብር እየተከፈለኝ 8,000 7,000 እየተከፈለኝ በነፃ ለሰው ለመስራት አይሆንም ማለት ነው። እና ሀባይብ መቼም አረብ ቤት የሚሰሩት ለማግኘት ነው። የምንበላው የምንጠጣው ካገኘን ክፍያ እንፈልግም አንልም አይደለም። እዛ እራታችንም ምሳችንም ቁርሳችንን ሳንበላ አንሰራም። ግን በልተንም ተከፍሎንም ነው ደሞዝ የምንሰራውና እንደዛ ነው እላችኋለሁ ሀባይብ። አንዳንድ ጊዜ ወላሂ ብዙ ነገር አለ። ኢንሻአላህ አንዳንድ ቀን የሆነ ነገር ቪዲዮ ሰራላችኋለሁ ብዬ አስባለሁኝ። ጥንቃቄ የምታረጉ ብዙ እህቶች የሚያለቅሱበት ብዙ እህቶች ማለት ነው። ግን ተሰማላችሁ በብዛት ወንድሜ ቤት ክዶኝ ወንድሜ እኔ ራሷን ያጠፋች ልጅ አውቃለሁ። ሀይቅ ማለት ነው። እናቷ ናት እንደውም ቤት የሰራችውን ቤት በወንድሟ ስም ሆኖ እምቢ አለቻት። ዘመን የከፋ ዘመን ነው። ራሳችሁን እየጠበቃችሁ ነው ተብሎም ዝም አይባልም። 8 አመት ሰርቼ የ8 አመት ብር 200 ብር ማነው 200 ሺህ ብር ብቻ ሰጠኝ ያለቻለች እና እንደዚህ ራሷን አጥፍታ የዛሬ አመት የሞተችም ልጅ አለች ማለት ነውና ደህና ቤተሰብ ካላችሁ አስገዙ። በቃ እቃችሁን ማለት ነው።
ሁሉን ነገር የሚያሟላላችሁ ካለ የሚያሟላላችሁም ከሌለ አዛችሁን ብታስገዙ ሀቂቀተን እናንተን የሚጎዳ አይደለም። እኛ የምንቀበላችሁ በተመጣጣኝ ነው እኛ የምንሰራው ማለት ነው። ያኔ እና ይሄንን ይመስላላችኋለሁ። ሀባይቢ ሰላም ሁኑልኝ። ያው ጨቀጨኳችሁ። ራሳችሁን እየጠበቃችሁ ለቤተሰብም ስታረጉ ራሳችሁን በማይጎዳ መልኩ የራሳችሁንም እቃ ይሁን ቤትም ይሁን ቦታም ስትገዙ ደግሞ እምን ላይ እንዳለ እያጣራችሁ በኋላ እንዳታለቅሱ ማለት ነው። መተው ራስን ለማጥፋት የሚመኙ ሴቶች በምን ምክንያት ነው ይሄ ነገር እንዴት ነው ብላችሁ ለራሳችሁም እሰቡበት ማለት ነው። ግዴታ ማሰብ ይጠበቅባችኋል ሀቂቃ እና አላህ ይጠብቃችሁ። ሰላም ሁኑልኝ።